ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬም እንግዲህ ዳግም በሌላ ቪዲዮ ተገናኝተናል። እናንተ እንዴት ናችሁ? በያላችሁበት ዓለማት ሁሉ ሰላምና ፍቅር ከናንተ ጋር ይሁን ቤተሰቦቼ። ዛሬ እንግዲህ ስመጣ የነ ሩታና የነ ኤፍሬም ጉዳይ እንግዲህ አሳሳቢ ጉዳይ እንደነበረ ሁላችንም የምናውቀው ጉዳይ ነው። በባለፈው በነሩታ መካከል የተፈጠረው ከነ አብርሃም ጋር የተፈጠረው አለመግባባቶች ምናልባት እንግዲህ ዛሬ መቋጫውን ያገኛል የሚባል ነገር አለ። የምናየው ጉዳይ ይሆናል ማለት ነው። አንዳንድ ጊዜ ምናልባት እንግዲህ የሩታና ኤፍሬም ከዚህ ከስተታቸው ተምረዋል ብዬ አስባለሁ። ስለተማሩም ነው ስተት እንደሆነም ስላወቁ ነው። እንግዲህ ሩታ በጣም እያለቀሰች ነው። ምክንያቱም ትላንትና ምን ብያችኋለሁ? ልጅ የወለደ ሰው አካሄዱ ራሱ ይስተካከላል ስላችሁ ነበር አይደለ? ሁሉም ቦታ ማይሆን ስተቶችን መስራት ልክ አይደለም፣ ገደብ ያስፈልገዋል ነው። ዞሮ ዞሮ እኔ አንድ ነገር ማለት የምፈልገው ነገር ምንም ሩታ ምንም ብታጠፋ አብርሃም ሊያሳስራት ይገባል ብዬ አላስብም። ምክንያቱም እሷ ከምታጠፋው በላይ ልጁ የጋራቸው ስለሆነ ልጁን የምትይዝበት ጊዜው ወይም ደግሞ እሱ ነው የሚበልጠው። ምክንያቱም ልጁን ይሄ ልጅ ከእናቱ መለየት ስለሌለበት ይሄ ልጅ ቢጎዳ አብርሃም ይጎዳል። ሩታ ብቻ አይደለች የምትጎዳው። ይሄንን በማሰብ ሩታ መታሰር አለባት ብዬ አላስብም። ግን ደግሞ አንዳንድ ጊዜ ምን አለ መሰላችሁ አብርሃም ስለፈለገና ስላልፈለገ ህጉ የሚቀያየር ይሆናል ብዬ አላስብም። ሩታ ይሄንን ከግንዛቤ ውስጥ እንድታስገቢ ይፈልጋለሁ፣ ለሌላ ጊዜው ቢያንስ ማለት ነው። ምክንያቱም አብርሃም እንድትታሰር አልፈልግም ስላለ ብቻ እንደዛ ይሆናል ማለት አይደለም። ህጉ የሰራችው ስህተት ነው ብሎ ካመነ ሊያስራት ይችላል፣ ከስተቷ መማር አለባት ብሎ ካሰበ። ስለዚህ ምናልባት ኤፍሬም ነው ከአቅሟ በላይ እንደውም ሩታን የማይሆን ነገር ውስጥ እየከተታት ያለው ከኋላ ሆይ ሆይ ያላት እየተጫናት የማይሆን ውሳኔዎችን እንድትወስን እያደረጋት ከነ አብርሃም ጋር የተለያየ ቀመሮችን እየሰራች ስህተቶችን እየሰራች ያለችው ሩታ ከኋላ የሚያጅቧት ሰዎች ስላሉ ነው። በነገራችን ላይ ሰዎች ልክ ነህ ስላሉን ብቻ ልክ ነን ማለት አይደለም። የምንሄድበትን መንገድ በደንብ ማስተዋል መቻል አለብን። የሆነ መንገድ ላይ ስንሄድ የሚመጣብንንም በዛው ልክ ማሰብ መቻል አለብን። በጨለማ የሚሄድ ሰው በጨለማ ውስጥ የሚኖሩ ነገሮች እንደሚያጋጥሙት ማሰብ መቻል አለበት። ስለዚህ ስህተት የሚሰራ ሰውም ተጠያቂነት እንደሚመጣበት ማሰብ መቻል አለበት። በስተመጨረሻ ማልቀስ ምን ማለት ለምንም ነገር መልስ ሆኖ አያውቅም። ህግ ደግሞ እንደዛ አያውቅም። ህግ ስላለቀሰ የሚለቀቅ ስላላለቀሰ የሚታሰር አይነት ሰው የለም። ማንኛውም ሰው ወንጀል ሰርቶ ከተገኘ ይታሰራል። ስለዚህ ምናልባት እያንዳንዱን ነገር መረጃ ላይ የተመረከዘ ነገር ቢሆን በአግባቡ ቢሆን ጥሩ ነው። ሩታ ምን አጠፋች ካላችሁኝ ሩታ እንደ እናት ልጅ ጠፍቶባታል። ስለዚህ እንደ ቅርበት መጠየቅ ያለባት እና አብርሃምን ነበረ። ልክ ናት። እና አብርሃምን መጠየቁ እኮ ችግር የለውም። የጠየቀችባቸው መንገዶች ከነሱ ጋር የምትገናኝባቸው መንገዶች ናቸው ልክ ያልሆኑት። በብጥብጥ አይጠየቅም። ኢቭን ማለት ነው ዳይሬክት እኮ ማለት ነው እሷ እና አብርሃም መክሰስ አይጠበቅባትም ነበረ። ትልቁ ስህተት እሱ ነው። በነገራችን ላይ ሩታ የተሸወደችው ነገር ቀጥታ እና አብርሃም መክሰስ የለባትም። እኛ ጋር አይደለም ልጁ አሏት አይደለ? እርግጠኛ አይደለችም እና አብርሃም ጋር ስለመሆኑ። ቀጥታ ፖሊስ ጣቢያ ሄዳ ግን ልጄ ጠፍቷል ብትል ልጇ እንደጠፋ ብቻ ብትከስ ፖሊስ የሚጠረጥረውን የቅርቦችሽ እነማን ናቸው፣ በቀላሉ ቤትሽ ሊመጡ የሚችሉት እነማን ናቸው በማለት ዞሮ እና አብርሃምን ይይዛቸዋል ማለት ነው። ስለዚህ እሷ እነሱ ናቸው እስካላለች ድረስ
ምናልባት የምትጠራጠራቸው ሰዎች አሉ እንዴ ካሏት በቅርበት ልጠራጠራቸው እችላለሁ ነው። እሷ ግን 100% እናንተ ናችሁ የወሰዳችሁ ማለቷ ነው እንግዲህ ትልቅ ስህተት የተፈጠረው። ኤፍሬም እንግዲህ ዱላ ቀረሽ ከአብርሃም ጋር የማይሆን ነገር ውስጥ ገብቶ እንደነበር ታውቃላችሁ። ስለዚህ ይሄ ነው ትልቁ ስህተት። በጣም በሚያሳዝን ሁኔታ የለም እየተባለ እንኳን ሊያምን አልቻለም። ሩታም 10 ቦታ ነው ስታምስ የነበረው። አንዴ አብርሃም ልጄ አንተ ጋ ነው አንተ ነው የወሰድከው ትላለች። አንዴ ቡዜ ነች የወሰደችው ትላለች። አንዴ ደግሞ ዳዊትና ቡዜ ናቸው ትላለች። አንዴ ደግሞ ሄርሜላ ነው ትላለች። እሷም አቋም አልነበራት። መስከን ያስፈልጋል፣ መስከን ያስፈልጋል። ለዚህ ነው ልጅ የወለደ ሰው ከሁሉም አይጋጭም። መንገድ ላይ ሲያይ መንገድ ላይ እንኳን ሲያጋጥመው ለዚህ ነው ምነቦት ሳልወልድ ብታገኝ ምናምን እየተባባሉ የሚያልፉት ለዚህ ነው። ዛሬ ሩታ ያለቀሰችው እኔ ለምን እታሰራለሁ ብላ ሳይሆን ልጄን ጥዬ ልታሰር ነው ብላ ነው ያለቀሰችው። በነገራችን ላይ ሰዎችም በስተት ሲታሰሩ እንደዚሁ ያማል። ይሄንን እወቂ። አንቺን እንዳመመሽ ሁሉ ሌሎችም በስተት ምንም ባላጠፉት ነገር ሲታሰሩ ያማል። ከስተትሽ ትማሪያለሽ ብዬ አስባለሁ። ትላንትና እንግዲህ አብርሃም የፈለገ ይመጣ ክሱን አላነሳም ብሎ ነበረ። ኤፍሬምም ይቅርታ እንደመጠየቅ ያደረገውን ነገር ሁላችንም አብረን ያየነው ጉዳይ ነው። በሚያሳፍር ሁኔታ ትዕዛዝ ነው ያደረገው። ገብቷችኋል አይደለ? ስለዚህ እነ አብርሃም በሽምግልና ተይዘዋል። ስለዚህ እንግዲህ ክሱን ሊያነሱ ወስነዋል። ክሱ ተነስቷል ማለት ነው አይደለ? ምንም ቢሆን አብርሃም እንደ ሩታ አይጨክንም። እውነት ለመናገር እንደ ሩታ አይጨክንም። አለመጨከኑም በልጁ እናት ላይ ይህንን በጣም ከማደንቅለት ነገር አንዱ ነው። ምክንያቱም እኩል መፎካከር የለባቸውም። አብርሃም ወንድ ነው፣ የትም ይሄዳል፣ የትም በቃ ምንም ቢታሰርም ምንም ማለት አይደለም። ሩታ ግን ከአብርሃም ጋር ሊተፎካከር አይገባም። በአንድ ጠረጴዛ ላይ እኩል ልናያቸው አንችልም። ምክንያቱም ኃላፊነቱ እሷ ጋር ነው ያለው። ይሄ ልጅ ጡት አላቆመም። ስለዚህ የሚጎዳው የጋራ ልጃቸው እስከሆነ ድረስ ሩታ መታሰር የለባትም። አብርሃም ይህንን ካደረገ ራሱ ትልቅ ስህተት ነው። መታሰር ካሳሰራት ራሱ እውነት ለመናገር እኔ ራሱ በጣም ነው የምናደድበት። ስለዚህ ሩታና ቡዜ እንግዲህ ገኒ ያደረገችው ነገር እጅግ ጥሩ ነው። ሌሎች ሰዎችን ይዛ ሄዳ እና አብርሃምን አናግራቸዋለች። እንግዲህ ፖሊስ ጣቢያ ሄዳሉ። ችግሩ ይፈታል ማለት ነው። በዚህ መሃል ግን ገኒ ግን ልትማር ይገባል። እንደው መታሰር ያለባት ቢሆን ገኒ ናት። ገኒ መታሰር አለባት። ለምን ካላችሁኝ አይደረግም እንደዚህ። አንደኛ ችግሮች እየተፈጠሩ እያየች እንኳን እናት በዛ ልክ እያለቀሰች እንኳን ልጁን ይዛ ለመምጣት ፈቃደኛ አልነበረችም። ክሱን ስታይ ነው ይዛ የመጣችው። ምንም አይነት ነገር ምክንያት ከህግ ሊያድነን አይችልም፣ ከተጠያቂነት ሊያድነን አይችልም። ስላላወቅኩ ህግ ማለት ነው ለሚያውቁትና ለማያውቁት የሚባል ህግ የለም። አለማወቅ ከተጠያቂነት አያድንም እንደሚባለው ሁሉ ማለት ነው። ስለዚህ መጀመሪያ ቀን ይዛ ሄደች። ቢያንስ እንኳን ለእናቷ እንኳን አትናገርም። እናት በዛ ልክ ማልቀስ የለባትም። ሌላ ወንጀል ውስጥ መግባት የለባትም። በማን ስህተት? በገኒ ስህተት ማለት ነው። ለዚህ ትልቁን ኃላፊነት መውሰድ ያለባት ገኒ ናት ማለት ነው። እነሱም ከስተታቸው መማር አለባቸው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ አለ። እሱን ደግሞ አጠር ያለ ነው። እሱን እያየን ሀሳብ እንሰጥበታለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። እስከ መጨረሻው እያያችሁ ሀሳብ አስተያየታችሁን ስጡበት። ወደ ቪዲዮ። ትናንትናም አብርሃምን አግኝቼው ነበር። ክሱን አንሳው ብዬው ነበር። እንግዲህ በማስፈራራትና በዛቻና በማስፈራራት ክስ አንሳ አይባልም ሲጀመር ማለት ነው። አንተ መማር ይቀርሃል ገና ማለት ነው። እንደውም አንተ ታስረ አንተና ገኒ ታስራችሁ ብትማሩ ጥሩ ነው። ግን ያው ክስ አላነሳም ብሎኛል። በጣም እንደዚህ ጠይቃ ነበር። ክስ አላነሳም ብሏል። ያው ስሜታዊ ሆነው ነው። ምክንያቱም ያለታ እናንተ ያቀረባችሁበት እየተጎታችሁ እየተደበደባችሁ ስትሄዱ ምናምን ታምናላችሁ አይባልም። አንድን እርግጠኛ ሳትሆኑ ምንም ማስረጃ ሳይኖራችሁ ማስረጃ አለን አይደል ያላችሁት፣ ማስረጃ የላችሁም ብዬ ነበር እኔ ራሱ የሰራሁት ቪዲዮ። ማስረጃ ሳይኖራችሁ በዛ ልክ
ሰውን ወንጀለኛ ማድረግ ከባድ ነው። አብርሃም ደግሞ ነግሯቸዋል። ምናልባት በእኛ ቦታ እናንተ ትገቡ ይሆናል ብሎ በግልጽ ነግሯችሁ ነበር። እስር ነው ማለት መታሰሩ እስከዛሬም ድረስ እየቆየ ነው ማለት ነገሮችን ሁሉ ጣሩ ምናምን እንደሚለው ሀሳብ የነበረ እስከዛሬ የቆየ ነው ማለት ቀጠሯችን አይ ቲንክ ትናንት ወዲያ ምናምን ነበርና እንግዲህ በይቅርታ ችግሮቹን ለመፍታት በሚባል ተብሎ ነው እንግዲህ ያልታሰሩት። ትላንትና እንደውም አልገባችሁም እንዴ ምናምን ሲለው ነበር አብርሃም። ግን ያው እውነት ለመናገር ያን ያህል የሚጨክኑም ሰዎች አይደሉም። ቡዜም ብትሆን አብርሃምም ቢሆን ያን ያህል የሚጨክን ሰው አይደለም። ሌሎች ሰዎች ሲያናግሯቸው እንደሚተው ምንም ግልጽ ነው። የምትወስዱትን ነገር ማለት የምትወስዱትን ቅጣት ትወስዳላችሁ። ለስንት ወር ይሁን ለአመት ይሁን አላውቅም። እሱ እንግዲህ ሲወሰንባችሁ ነው ሲፈረድባችሁ ነው የሚታወቀው። ሄዳችሁ እኮ ማወቅ የሚባል ነገር የለም። አንድ ሰው ሲፈረድበት ነው ያንን ጊዜ ሊያውቅ የሚችለው። ፍርዱ ወይም ደግሞ ውሳኔው ስንት ቀን እዛ እንደምቆይ አልተነገረንም። በይቅርታ የምትፈቱት ከሆነ አናግራችሁ ነበር የተባለው። እንግዲህ የእናንተ የጠይቃችሁበት መንገድም ችግር የሚፈታ ሳይሆን ችግር የሚያባብስ ንቀት ነው በነገራችን ላይ። ምክንያቱም ኤፍሬም በጥጋብ ነው፣ ሩታም እንደዛው ይቅርታ እንኳን ለማለት አልቻለችም። አጥፍተናል ይቅርታ እንኳን አላለችም። ይቅርታ ሳይባሉ ነው እንግዲህ እነዚህ ሰዎች እንኳን ክሱን እያነሱ ያሉት ማለት ነው። በእነሱ መልካም በጎ ፍቃድ ወይም ደግሞ በሌሎች ሰዎች መልካምነት ማለት ነው። እናንተ አሁንም ከስህተታችሁ ተምራችሁ ሳይሆን ማለት ነው። ለምን እናንተ እልህ ውስጥ ነው ያላችሁት አሁንም ማለት ነው። ሩታ ትልቁ ችግርሽ ይሄ ነው። ሰጣ ገባ አይሰለችሽም። ለምን እንደሆነ አላውቅም። ስንት ቀን እንደምንታሰር ምናምን አሁን ሄደን ነው የምናውቀው። ልጅ ወስዷል ብለሽ ምንም ያወራሽው ነገር የለም። ስለዛ አንቺ በነገራችን ላይ እንዲሁ ፖሊስ ራሱ እሷ ሊጠይቃት ይችላል። በነገራችን ላይ ሳትከሰስ ራሱ ሊጠይቃት ይችላል። አይደረግማ። ችግር ፈጥራለቻ። ችግር ስለፈጠረች ሊጠይቃት ይገባል። ገብቷችኋል? ስህተት የሰራ ሰው መጠየቅ ስላለበት ማለት ነው። ይሄ ለምንድን ነው መሰላችሁ? ለሌላ ነገር ሳይሆን ለማስተማር። እና አንቺ አንደኛ ነገር እስር ቤት መሄድ የለብሽም፣ ምንም መታሰር የለብሽም። እናንተ ልክ ናችሁ እኮ ሊሲጣ የትኛውም ሰው የሚጠረጥረውን ነው የሚከሰው። ገባ አይደል? እነሱ ዳይሬክት መክሰሳቸው ነው ችግሩ። እርግጠኛ ሆኖ መክሰሳቸው ነው ችግሩ። ገብቷችኋል አይደለ? ልጅ እንደጠፋባት ልጄ ጠፍቷል ብላ ማመልከት ብቻ ነው የሚጠበቅባት። ከዛስ የምትጠረጥረው ከተባለች መናገር ትችላለች። ግን 100% እርግጠኛ ነኝ ብላ መረጃ አለኝ ብላ ቀጥታ ነው የከሰሰቻቸው። እሱ ነው ትልቁ ችግር፣ መረጃ ሳይኖራት ማለት ነው። ቦክቱን የለውም። ልክ ነው። እዛም ስንሄድ ደግሞ የተባለ ምንድነው አንቺን አይመለከትም፣ እነሱ ናቸው የከሰሱት፣ ከሳሽ እነሱ ናቸው፣ የምንፈልጋቸው እነሱ ነው የተባለው አይደል? መታሰር ደግሞ ካለብኝ እኔ ልታሰር ብያለሁ መጀመሪያ። ልክ መሆን ያለበት እሱ ነው። በቃ መታሰር ያለበት በስም ማጥፋት እነሱንም ያስጠይቃቸዋል። ወንጀል ነው ሰው መጥፋት። ሰው ያለ ስራው እንዲሰርታል ከተባለ ወንጀል ነው። አይባልም፣ አይደረግም። ገብቶሃል አይደል? ያ ደግሞ አይሆንም ነው የተባለው። አይሆንም ስለተባለ እናንተ ደግሞ መረጋጋት ነው ያለባችሁ። ይሄ ልጅ እንግዲህ በመሀል ላይ መከራውን እየበላ ነው። አስቡት። ሩታ ለልጅሽ የምታስቢ ከሆነ ለልጄ ስል ነው የምትይ ከሆነ ሁልጊዜ ለልጄ ስል ነው ትላለች። ለልጅሽ የምታስቢ ከሆነ እባክሽን ራስሽን አረጋጊ። የማይሆን ስህተቶች ውስጥ አትግቢ። ያ ነገር አሁን እኔና ሩታ ካልሄድን ፖሊስ እዚህ ቤት መምጣቱ አይቀርም። ሌላ ግርግርም ሌላ ችግርም ከመንፋዘር እኛ ራሳችን ብንሄድ ነው የሚሻለው። እንግዲህ ታማኝ እስረኛ ማለት እንደዚህ ነው አይደለ? ኑ ተብለው ሄደው የሚታሰሩ ማለት ነው። እኛ እንደዚህ ያለ ሰው ተጠርቶ ሲታሰር አላየንም። ያው እንዲቀርብ ይደረጋል፣ ግን ደግሞ አንዳንዴ ብዙ ጊዜ ፖሊስ መጥቶ ነው የሚወስዳቸው። አንቺ ታስረሽ ማለት ልጄ እንደፈለጉት በቃ እንደፈለጉት ነው የሚሆንላቸው። ላይክ ከዚህ በፊት የሰቡት ነገር ነው የሚሳካላቸው። ግን ያን ነገር እንዲሆን አልፈልግም። እንግዲህ እነሱ ለመታሰር ዝግጁ ሆነዋል። ልጁንም እንግዲህ ለገኒ ሊሰጡ ነው። ገኒ እንድትከባከበው ኃላፊነትን እንድትወስድ ማለት ነውና አብርሃም በጣም ስሜታዊ ሆኖ ትላንትና እንደውም እኔ ለልጁን ያለውለት ሲል ነበረ። ግን እንግዲህ ተርፈዋል ይመስለኛል። ልጅ እንድትይዥልኝ እና እንድትንከባከቢልኝ አደራ ልሰጥሽ ነው ዛሬ። እዛ በስነ ስርዓት እንደዚህ ሆነሽ ተንከባከብሽ። ብዙ ነገር ሊገጥምሽ ይችላል ማለት ብዙ ፈተና ሊገጥምሽ ይችላል፣ ብዙ ትረግል ሊገጥምሽ ይችላል። እኔ በልጄ በጣም ብዙ ነገር አይቻለሁ። በነገራችን ላይ ልጅን የሚያክል ነገር ይዘሽ አንቺ ብዙ ስህተቶች ውስጥ ትገቢያለሽ። ለልጅሽ ብለሽ ብዙ ዋጋ ትከፍያለሽ። ማንኛውም እናት ዋጋ ትከፍላለች፣ ምንም ጥያቄ የለውም። እናቶች ለልጆቻቸው ሲሉ ብዙ ነገሮችን ነው የሚከፍሉት። ግን
ልጆቻቸውን የማይሆኑ ነገር ውስጥ ላለማስገባት ጥረት ያደርጋሉ። ነገር ያየሁበት ልጄ ማጣት አልፈልግም። በቃ እንደኔ ሆነሽ እስከምፈታ ድረስ ልጄን ተንከባከቢ። እንዴ ግዴታ ታሰራለሁ ማለት እኮ የለብሽም አንቺ። ምንድነው ሲጀመር አትታሰሪም። ይሄን ስጋት ሊኖርሽ አይገባም። በእርግጠኝነት አላውቅም። ተሰራ አላውቅም። በጣም ነው ራስሽን አረጋጊ። አብራችሁ ሆናችሁ መጀመሪያ ራስሽን አረጋጊ። ሩታ እንግዲህ አየሽ ልጅ ምን ያህል ሊከብድ እንደሚችል እንደፈለገን መራመድ አንችልም። በነገራችን ላይ ልጆች ሲኖረን አይደለ በቃ ሲጀመር ደግሞ እኔ ከጉዜም ጋር ከአብርሽም ጋር እና አንዳንድ ሰዎችም ነበሩ መካከላቸው ላይ ከነሱ ጋር ነበርኩኝ ስጠሩ ማለት። ስለዚህ ጉዳዩ በሽማግሌ ተፈቷል ማለት ነው። በሽማግሌ ተፈቷል፣ እርቅ ወርዷል ማለት ነው። ደንግጬ የመጣሁት ምን ተፈጥሯል ብዬ ነው። አልጨረስኩኝም ሲጀመር ማለት ነው። ከነሱ ጋር እያወራን ባለንበት ሁኔታ ቶሎ በአስቸኳይ ነስተኝ ሌላ ነገር የተፈጠረብሽ ነው መሰለኝ እኔ። ስለዚህ አብርሃም ሲጀመርም አይጨክኑም በእርግጠኝነት ማለት ነው። አብርሃም አያደርገውም። ምክንያቱም እናውቀዋለን። ሩታ ብዙ ጊዜ ስህተቶችን ሰርታ እኮ አሳስሯት አያውቅም። ምንም ጥያቄ የለውም። ክሱን እንዲያነሱ ተነጋግረናል። ከነሱ ጋር አብረን ነበርን። እና የምትርበተበትበት ምክንያት ምን? አይ አልገባኝም። እሺ እኛ ትናንትና አናግሬዋለሁ አይደል? አንተም ማናገርቱ ኤፍሬም፣ ያንተም ማናገርቱ አንተ አላናገርከውም። ዛትክበት፣ አስፈራራኸው እንጂ ማለት ነው። አስፈራራኸው እንጂ እኮ አላናገርከውም። ማናገር ማለት እንደዚህ ነው እንዴ? ታናግረዋል። አላነሳም ብለዋል። ለኔም ደግሞ አላነሳም ብለኛለች ቡዜ። አላነሳም ብላ ነበር ቡዜ ማለት ነው። ምክንያቱም አንቺም ጠይቅ ይገባል ስትላት ነበር። አይ ግን ሁላቸውም ባሉበት አንድ ላይ አንዳንድ ሰዎች ጨምሬ ጓደኞቹን ጨምሬ የሚቀርቡት አሉ። ከነሱ ጋር ሆነን አውርተናል። ስለዚህ ከሌሎች ሽማግሌዎች ጋር ተደርጎ ችግሩ ተፈቷል ማለት ነው። ሰላም ሆኗል። ልጁ አስበው እንዴት እንደሚሆን ብዬ አስረዳሁት። ሳስረዳው እሺ እሱ ይታሰር አለ። አይታሰርም፣ እሱ ይታረም ይታሰር እንደውም ሲል ለሁለታቸውም አይሆንም። ስለዚህ ከእስር ተረፉ ማለት ነው። በሩታ ምክንያት ኤፍሬም ተረፈ። ችግር የለውም ብዬ ተነጋግረን ክሱ እንዲያነሳ ብዬዋለሁ። አሁን ኦልሬዲ ክሱ ተነስቷል ነው ምንድነው? አሁን እናነሳለን ነው እንጂ ገና ተነስቷል አለ። ተነስቷል ማለት ነው። ስለዚህ ክሱ ተነስቷል። አሁን የሰላም እንቅልፋችሁን ተኙ። ደግሞ ለነገ ደግሞ ሌላ ድራማ አቅዱ አሉ። ደግሞ ተኙና አውርተሻቸው ከሆነ ክስ እናነሳለን ካሉ በጣም ደስ ይላል። እንግዲህ በጣም ደስ ይላችኋል። እናንተ ሲታሰሩ ነበር ደስ የሚላችሁ፣ እነሱ ግን ለእናንተ ይቅርታ አድርገውላችኋል። ከስተታችሁ ተማሩ። እናመሰግናለን። ከሱ ካነሱት በጣም ደስ የሚል ነገር ነው። ምክንያቱም በቃ አንቺ ማልቻለኝም እንኳን ፈጣሪ ረዳችሁ ነው የምንለው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው